በአንድ ወቅት አንድ መነኩሴ በበዓቱ ውስጥ ሆኖ ይጸልይ ነበር። ልክ አባታችን ሆይ ብሎ ሲጀምር ግን ድንገት በዓቱ በሺህ የሚቆጠሩ ዝንቦች ተሞላች። ፊቱ ላይ ያርፋሉ፣ አፍንጫ ውስጥ ይገባሉ፣ ጆሮው ላይ ይጮኻሉ። መነኩሴው ሊቋቋማቸው አልቻለም። ጸሎቱን አቋርጦ ዝንቦችን ማባረር ጀመረ። ነገር ግን ዝንቦችን ባባረረ ቁጥር ቁጥራቸው እየጨመረ መጣ። በመጨረሻም ተስፋ ቆርጦ ወደ አረጋዊ አባት ሄደና አባቴ ዝንቦቹ መጸለይ ከለከሉኝ፣ ምን ላድርግ አላቸው። አረጋዊውም በእርጋታ እንዲህ አሉት፣ ልጄ ሆይ እነዚያ ዝንቦች አይደሉም፣ በጸሎት ሰዓት የሚመጡ መዘናጋቶች ናቸው። ዝንቦችን ለማባረር በሞከር ቁጥር ትኩረት ከእግዚአብሔር ወደ ዝንቦች ይሄዳል። አንተ ግን ዝንቦቹን መምታቱን ትተህ ጸሎትህን ብትቀጥል ኖሮ ዝንቦች በራሳቸው ጊዜ በጠፉ ነበር። ዛሬ ሁላችንም በዚህ በዝንቦች ማዕበል ውስጥ ነን። በጸሎት ሰዓት የምንዋጋው ከዝንቦች ጋር ሳይሆን አእምሯችን ከሚሰርቁ በሺህ የሚቆጠሩ ሐሳቦች ጋር ነው። ዛሬ የምንነጋገረው አእምሯችሁን ከእስር ቤት ስለምታወጡበት፣ ጸሎታችሁ ጣሪያ ላይ ተመቶ እንዳይመለስ ስለምታደርጉበት ታላቁ የድል ጥበብ ነው። ዛሬ በዚህ ቪዲዮ እስከ መጨረሻው ድረስ አብራችሁን ብትቆዩ፣ አንደኛ የውስጥ ሰላም ቁልፍ፣ ከአሁን በኋላ በጸሎት ሰዓት ለሚመጡ ክፉ ሐሳቦች ሳትደነግጡ፣ ይልቁንም እንዴት በዝምታ እንደምታሸንፏቸው ተግባራዊ ስልት ትታጠቃላችሁ። የመሰብሰብ ጥበብ፣ የተበተነው አእምሯችን እንደ ንስር በአንድ ቦታ ሰብስባችሁ ከእግዚአብሔር ጋር ፊት ለፊት የመነጋገርን ጣዕም ትቀምሳላችሁ። መንፈሳዊ ጽናት፣ ጸሎቴ አይሰማም ከሚል የተስፋ መቁረጥ ስሜት ወጣችሁ ድካማችሁ ራሱ በእግዚአብሔር ፊት እንዴት ያለ ታላቅ ዋጋ እንዳለው ትረዳላችሁ። እስከ መጨረሻው አብራችሁን ቆዩ። የሰው ልጅ በዚህ ምድር ላይ ሊያደርገው ከሚችለው ነገሮች ሁሉ እጅግ ታላቁ፣ እጅግ ክቡሩ እና እጅግ አስፈሪው ነገር ምንድነው ቢባል በእግዚአብሔር ፊት መቆም ነው። ጸሎት ማለት ቃላትን ማንበብ አይደለም። ጸሎት የነፍስን እስትንፋስ፣ የልብ መነጋገር እና ፍጡር ከፈጣሪው ጋር የሚያደርገው ታላቅ የፍቅር ግንኙነት ነው። ነገር ግን ይህን ታላቅ ስጦታ ስንጀምር አንድ ያልጠበቅነው ነገር ይከሰታል። እስቲ ራሳችሁን ጠይቁ። ቀኑን ሙሉ ስንሰራ፣ ስናወራ፣ ዜና ስንሰማ ወይም ስንዝናና አእምሯችን አይበተንም። ነገር ግን ልክ ፊታችን ወደ ምስራቅ መልሰን መስቀላችን አውጥተን በስመ አብ ብለን ስንጀምር ድንገት ማዕበል ይነሳል። የረሳናቸው ዕዳዎች ትዝ ይሉናል። ያልሰራናቸው ስራዎች ድንገት አጣዳፊ ሆነው ይታዩናል። ትናንት የተጣላነው ሰው ንግግር አእምሯችን ውስጥ ማሚቱ ይፈጥራል። አንዳንዴ ደግሞ ምንም ትርጉም የሌላቸው አስቂኝ ወይም እጅግ የሚያሳፍሩ ክፉ ሐሳቦች በሕሊናችን ውስጥ ይርመሰመሳሉ። ከንፈራችን ዳዊትን ይደግማል፣ አእምሯችን ግን ገበያ ይውላል። ከንፈራችን እግዚአብሔርን ያመሰግናል፣ ልባችን ግን ከሰው ጋር ይከራከራል። ለምንድን ነው ጸሎት ስንጀምር ይህ ሁሉ ጦርነት የሚነሳው? የበረሃ አባቶች የዚህን ሚስጥር ጠንቅቀው ያውቃሉ። አባ መቃርዮስ በአንድ ወቅት እንዲህ አለ። አንድ ክርስቲያን ለመጸለይ እጁን ወደ ሰማይ ሲያነሳ፣ ሰይጣን ደግሞ ያንን ሰው ለመጣል የፈተና ጦሩን ያነሳል። በጸሎት ሰዓት የሚመጣው መዘናጋትና ፈተና የጸሎታችሁን ኃያልነት የሚያሳይ ትልቁ ማስረጃ ነው። ጸሎታችሁ ከንቱ ቢሆን ኑሮ ሰይጣን እርሱን ለማቋረጥ ይህን ሁሉ ጦርነት አይከፍትም ነበር። በጸሎት ሰዓት የሚመጡ የጠላት የጦር መሳሪያዎች። በጸሎት ሰዓት የሚመጡ ፈተናዎች በዋናነት በሶስት ይከፈላሉ። ጠላታችን ሰይጣን እኛን ከጸሎት ለማስቆም የሚጠቀምባቸው ስልቶች እጅግ ረቂቅ ናቸው። አንደኛው ፈተና የሥጋ ዝለትና እንቅልፍ ነው። ቀኑን ሙሉ በኃይል ስንሰራ ውለን ልክ ለጸሎት ስንቆም ድንገት አይናችን ይከብዳል፣ ጉልበታችን ይዝላል፣ ማዛጋት ይጀምረናል። ቅዱስ ዮሐንስ ዘክላማይክስ ይህንን የጸሎት ሌባ ይለዋል። አጋንንት ጸሎት ሰዓት ላይ ሰውነታችንን በድካም በመጫን
እግዚአብሔር የልብህን ያውቃል፣ ደክሞሃል፣ ትንሽ ተኝተህ ነገ ትጸልያለህ የሚል ጣፋጭ ውሸት ይነግሩናል። ሁለተኛው ፈተና የሐሳብ መበተን። ይህ ከሁሉ የከፋው ነው። ቅዱሳን አባቶች የሰውን አእምሮ እንደማይገራ የዱር ፈረስ ይመስሉታል። ጸሎት ስትጀምር አጋንንት ያረጁ ማህደሮችን ይከፍታሉ። መስራት ያለብህን ሥራ፣ ልትመልሰው የሚገባህን ስልክ፣ ያየኸውን ፊልም ወይም የኑሮ ጭንቀትህን ሁሉ በፊት ድቅን ያደርጉብሃል። ሦስተኛው ፈተና መንፈሳዊ ምስል ማታለያ ነው። ይሄኛው እጅግ ረቂቅ ነው። እየጸለይክ ሳለ ሰይጣን ስለ ሃይማኖት፣ ስለ መጽሐፍ ቅዱስ ወይም ስለምትሰራው አንድ የበጎ አድራጎት ሥራ ጥልቅ የሆነ ሐሳብ ያመጣልሃል። አንተም ዋው ምን አይነት ግሩም ሐሳብ ነው ብለህ ጸሎትህን ትተህ በሐሳቡ ትዋጣለህ። ቅዱስ ይስሐቅ ሶርያዊ ግን ያስጠነቅቀናል። በጸሎት ሰዓት የሚመጣ ማንኛውም ሌላ ሐሳብ ምንም እንኳ ቅዱስ ቢመስልም ከጠላት ነው። ምክንያቱም በዚያች ሰዓት ከጸሎት ከእግዚአብሔር ጋር ከመነጋገር የበለጠ ቅዱስ ሥራ የለምና። እንዴት እናሸንፍ ታዲያ? ይህንን የተበተነ አእምሮ እንዴት እንሰብስበው? ይህንን ጦርነት እንዴት እናሸንፈው? አባቶቻችን ያስተማሩን ጥበብ የተወሳሰበ አይደለም፣ ነገር ግን ትዕግስትን ይጠይቃል። አንደኛ፣ ከጸሎት በፊት ሕሊናን መሰብሰብ። አንድ ወታደር ወደ ጦር ሜዳ ከመግባቱ በፊት የጦር ዕቃውን እንደሚያዘጋጅ፣ ክርስቲያንም ወደ ጸሎት ከመግባቱ በፊት አእምሮን ማዘጋጀት አለበት። ከቴሌቪዥን፣ ከስልክ ወይም ከከባድ ክርክር ተነስተ ቀጥታ ወደ ጸሎት አትግባ። ቢያንስ ለ2 ወይም ለ3 ደቂቃዎች በዝምታ ተቀመጥ። በጥልቀት ተንፍስ። ማንን ላነጋግር ነው የቆምኩት ብለህ ራስህን ጠይቅ። ሁለተኛ፣ ፈተናውን አለመዋጋት ግን ማሳለፍ። ብዙዎቻችን የምንሳሳተው እዚህ ላይ ነው። ጸሎት ላይ ያለን ክፉ ወይም ዓለማዊ ሐሳብ ሲመጣ ሐሳቡን ለማባረር ከሐሳቡ ጋር መታገል እንጀምራለን። ለምን ይህን አሰብኩ? ይህን ማሰብ የለብኝም እያለን እንከራከራለን። አባቶች ግን ምን ይላሉ? የሚመጡትን ሐሳቦች እንደሚያልፍ ደመና ወይም በመንገድ ላይ እንደሚያልፍ ውሻ ቁጠራቸው። ውሻ ሲጮህብህ ድንጋይ ወርውረህ ለመምታት ከሞከርክ ይባስ ይጮህብሃል፣ መንገድህንም ያስተጓጉልሃል። ዝም ብለህ ካለፍከው ግን ጥሎ ይሄዳል። ሐሳብ ሲመጣ አትደንግጥ፣ አትበሳጭ። ብቻ ቀስ ብለህ ትኩረትህን ወደ ጸሎት ቃላት መልስ። ሶስተኛ፣ ቃላቱን ማጣጣም። በጸሎት ሰዓት አእምሮ እንዳይበተን ከሚረዱ ትልልቅ መንገዶች አንዱ የምንጸልየው ቃል እያሰቡ መጸለይ ነው። አባታችን ሆይ ስትል አባት የሚለውን ቃል አስበው። አእምሮ ሲበተን ጸሎቱን አቁመና ተመለሰ አእምሮ ከተበተነበት መስመር ጀምር። ፍጥን አትበል። እግዚአብሔር የጸሎትን ብዛት ሳይሆን የጸሎትን ጥራት ነው የሚፈልገው። እስቲ አንድ ታሪክ እንመልከት። በአንድ ወቅት አንድ አረጋዊ መነኩሴ በገዳም ውስጥ ሲጸልይ አእምሮ እጅግ ተበተነበት። ሐሳቡ ወደ አሌክሳንድሪያ ገበያ ሄዶ እህል ሲሸጥ ሲገዛ ከሰዎች ጋር ሲደራደር ቆየ። አፉ ግን ዳዊትን ይደግም ነበር። ጸሎቱን ጨርሶ አሜን ሲል አንድ መልአክ ከፊቱ ቆሞ አየ። መልአኩም በእጁ ላይ አንድ ባዶ ወረቀት ይዞ ነበር። መነኩሴውም የእግዚአብሔር መልአክ ሆይ ይህ ምንድን ነው? መልአኩም ይህ የዛሬው የጸሎት መዝገብ ነው። ከንፈር ቢንቀሳቀስም ልብህ ግን አሌክሳንድሪያ ገበያ ውስጥ ስለነበር በእግዚአብሔር ፊት የደረሰ አንዳች ጸሎት የለም። ይህ አባት ከዛን ቀን ጀምሮ ልቡን ለመሰብሰብ እጅግ ታላቅ ተጋድሎ ማድረግ ጀመረ። ወደ ሌላ አንድ ታሪክ ደግሞ እንምራ።
አንድ ወጣት መነኩሴ በጸሎት ሰዓት በሚመጣበት የሐሳብ መበተን ክፉኛ ተሰቃየ። ምንም ማድረግ አልቻለም። እንደቆመው ሐሳቡን ዓለምን ይዞራል። ክፉ ምስሎች ይመጡበታል። እንቅልፍ ይጫጫነዋል። በመጨረሻም ተስፋ ቆረጠና ወደ አባቱ ሄዶ አባቴ እኔ መጸለይ አልችልም። ጸሎቴ ጸሎት አይደለም፣ ኃጢአት ነው። እግዚአብሔርን እያሳዘንኩት ነው። ስለዚህ ጸሎት ላቁም ነው። አረጋዊው ግን ፈገግ ብሎ እንዲህ አለ፣ ልጄ ሆይ አንድ ንጉሥ ታማኝ ወታደሩ ሊሸልም ቢፈልግ ጠላት በሌለበት ሜዳ ላይ ስላደረገው ሰልፍ ይሸልመዋልን? አይሸልመውም። ሽልማት የሚሰጠው ጦርነት ባለበት፣ ደም በፈሰሰበት፣ ጠላት በሚያስጨንቅበት ቦታ ለጸናው ወታደር ነው። በጸሎት እሳት ሐሳብ ቢበተንም፣ አጋንንት ቢያስጨንቁም፣ እንቅልፍ ቢጫጫንህም አልተውም፣ አልሸሽም። በዚህችው በተበተነች አእምሮዬ በደከመችው ጉልበቴ በእግዚአብሔር ፊት እቆማለሁ ብለህ መቆምህ ራሱ ከታላቅ ጸሎት ይቆጠርልሃል። ከዚህ ምን እንማራለን? እግዚአብሔር የሚፈልገው ፍጹም የሆነ ያልተበተነ አእምሮ ብቻ አይደለም። እግዚአብሔር የሚፈልገው ምንም እንኳን ብንደክም፣ ምንም እንኳን ሐሳባችን ቢበተን እንደገና አእምሯችን እየሰበሰብን ወደ እርሱ ለመምጣት የምናደርገው ትግል ጭምር ነው። አንድ አረጋዊ እንዳለው በጸሎት ሰዓት 100 ጊዜ አእምሮ ቢበተን 100 ጊዜ መልሰህ አምጣው። 100 ጊዜ መመለስ በእግዚአብሔር ፊት 100 ዘውድ ያቀዳጅሃል። ስለዚህ ከዛሬ ጀምሮ ምን እናድርግ? አእምሯችሁ በጣም የሚበተን ከሆነ ሁል ጊዜ አቤቱ ጌታ ኢየሱስ ክርስቶስ ሆይ ማረኝ የሚለውን ጸሎት ትኩረት አድርጋችሁ ደጋግሙት። አካላዊ ተሳትፎ። ጸሎት የነፍስ ብቻ ሳይሆን የሥጋም ነው። በምትጸልዩበት ሰዓት መስገድ፣ እጅን ማንሳት፣ መቆም አእምሮን ወደ ጸሎት ለማምጣት ይረዳል። ስትሰግዱ ትዕቢታችሁን መሬት ላይ እንዳስቀመጣችሁ ታስቡ። ተስፋ አለመቁረጥ። ዛሬ ጸልያችሁ ምንም መንፈሳዊ ጣዕም ባይሰማችሁ አትዘኑ። ነገም በዚያው ሰዓት ቁሙ። ጸሎት መድኃኒት ነው። መድኃኒት ደግሞ የፈወሰ መሆኑን የምናውቀው ወዲያው ስንውጠው ሳይሆን እያደር በውስጣችን ስራውን ሲሰራ ነው። የተወደዳችሁ ወንድምና እህቶች፣ ሰይጣን በጸሎት ሰዓት ሊነግራችሁ የሚፈልገው ትልቁ ውሸት አንተ እኮ ኃጢአተኛ ነህ፣ አእምሮ ቆሻሻ ነው፣ ጸሎትህ ተቀባይነት የለውም የሚል ነው። ይህንን ውሸት አትቀበሉ። የተበተነ አእምሮ ይዛችሁም ቢሆን ወደ እግዚአብሔር ኑ። የደከመ ጉልበት ይዛችሁም ቢሆን በፊቱ ቁሙ። ባዶነት ቢሰማችሁም እንኳ ከእግዚአብሔር ደጅ አትራቁ። ምክንያቱም ልክ እናት የልጇን ተንተባትቦ መናገር ፍጹም ከሆነው የአዋቂ ንግግር በላይ አድርጋ እንደምትወደው ሁሉ እግዚአብሔርም የእኛን የተሰበረ የደከመና ከፈተና ጋር የሚታገል ጸሎታችን በፍቅር ይቀበለዋል። ትግሉን አታቁሙ፣ ጸሎትን አታቋርጡ። አእምሯችሁ ቢበተን በፍቅር መለሳችሁ ወደ መስቀሉ ስር አምጡት። ያኔ ድል የማድረጊያ ጥበብ ውስጣችሁ ያድጋል። ያኔ ጸሎታችሁ ቃላት መሆኑ ቀርቶ ሕይወት ይሆናል። ሰላም፣ ጸጋና የማያቋርጥ የጸሎት መንፈስ ከሁላችን ጋር ይሁን። አሜን።